በከተማችን አዲስ አበባ አንዳንድ ወንጀል ፈጻሚዎች የህብረተሰቡን እንቅስቃሴ ግንዛቤ ውስጥ በማስገባትና በእጁ በያዘው ንብረት ላይ ትኩረት በማድረግ የተለያዩ የማታለያ ዘዴዎችን በመጠቀም ንብረታቸው ሲወሰድባቸው ይስተዋላል። ዜጎችን የመጠበቅ ኃላፊነት የተሰጠው ፖሊስም ወንጀል ፈጻሚዎችን በመከታተል በቁጥጥር ስር በማዋል የህግ ማስከበርና የፍትህ ስርዓቱን ለማረጋገጥ እየሰራ ይገኛል። በከተማችን የሞባይል ስልኬ ባትሪ ዘግቶብኝ ነው፣ የመደወያ በቂ ገንዘብ የለውም፣ ተቸግሬ ነው አስደውሉኝ በማለት የተቸገሩ መስለው በቦሌ ክፍለ ከተማ የወንጀል ድርጊት የፈጸሙ 6 ግለሰቦችን የምርመራ መዝገብ ዋቢ አድርገን ሰዎች በቀላሉ ተታለው ንብረታቸውን እንዳያጡ ፖሊስ እያከናወነ ያሉ ተግባራትንና ህብረተሰቡ ሊያደርግ ስለሚገባው ጥንቃቄ የተለያዩ ሐሳቦችን ይዘንላችሁ ቀርበናል። በቦሌ ክፍለ ከተማ ወረዳ 14 ገርጂ መብራት አካባቢ 6 ተጠርጣሪዎች በኮድ 3B 65647 አዲስ አበባ በሆነ ቪትስ ተሽከርካሪ በመጠቀም ስልክ አስደውሉን በማለት ከተቀበሉ በኋላ በተሽከርካሪ ሞባይሉን ይዘው እንደተሰወሩ የግል ተበዳይ ይናገራሉ። ድርጊቱ የተፈጸመብኝ ገርጂ አካባቢ ነው። ገርጂ አካባቢ መኪና ፓርኪንግ በመሰራበት ሰዓት አዳር በመሰራበት ሰዓት ላይ ስልክ አስደውለኝ በሚል ምክንያት አንድ ልጅ ይመጣል። እኔም ያው ቅንነትን አስቤ ስልክ ለማስደወል በሚሰጠው ሰዓት የደወለው ሰዎች ቀማኞቹ ጋር በመሆኑ እንትን በማለት መኪና አየር ላይ መጥቶ ቪትስ መኪና እኔ የምሰራው ፓርኪንግ ነው። መኪና ላስወጣ ወደ ኋላ ሌላ መኪና እያስወጣውበት ባለውበት ሰዓት አንድ መኪና መጥቶ ማንነቱ ያልታወቀ መኪና ይዞት ሲሄድ ጓደኞቼ ይነግሩኛል። እዛ አካባቢ ስራ ባልደረቦቼ ስልክህን ይዞት ሄደ በሚሉ ሰዓት እዛ ጋር በነበረ ላዳና እዛ ጋር በነበሩ ሰዎች አማካኝነት ገብተን ላዳ ውስጥ መኪናው እንዲቆም በመከተል መብራት ኃይል አካባቢ ስንደርስበት ወደ እግዚአብሔር አርጎ ወደ በቶቶት በእግዚአብሔር አርጎ መንገዱን በመቀየስ ወደ መገናኛ ቁም ብለን ልናስቆመው ስንል ባለመቆም መገናኛ አልፎ ወደ ኡራኤል በሚሄድበት ሰዓት በጩኸት ሌባ የያዙልኝ ድረስ በማሰራት በማሰማቴ 22 አደባባይ ላይ የነበሩ የፖሊስ አባላት ፓትሮል በመኖሩ ከፖሊስ አባላት ጋር በመሆን ንብረቱ እጅ ከፍንጅ ሊያዝልኝ ችሏል። በተመሳሳይ ተጠርጣሪዎች ከዚህ በፊትም የኤሌክትሮኒክስ መሸጫ ሱቅ በመግባት ሞባይልና ጂፓስ እንደሚገዙ በማስመሰል ለሽያጭ ሰራተኛ ሐሰተኛ የሞባይል ባንኪንግ መልእክቶች በመላክና ለ2 ግለሰቦች ስልክ አስደውሉኝ ብለው ሞባይል እንደወሰዱባቸው የግል ተበዳዮች አስረድተዋል። ከኔ ጋር አብሮ የሚሰሩ ባልደረቦች አሉ። ስልክና የሆነ ጂፓስ ነገር ተቀበላቸው። እንግባባዋለን። ልጅ ኦሬዲ ከስተመራችን ረጅም ጊዜ ይሆናል፣ ግን በሌለውበት ኦሬዲ ጂፓስና ስልክ ከሰጣቸው በኋላ ስክሪን ፌክ ሹት በመስራት ልኬላቸዋለሁ በመላት አጭበርበሯቸው ነው ይዞባቸው ሄደው እና ለምንድነው ተንጠልጥለዋል ምናምን ነገር አላቸውና አጭበረበራቸው። ረዝምጃ ለምንድነው የሚንጠለጠለው ካልሆነ እቃውን አስቀምጠው ይሄድ ምናምን ነገር እናቋለን ከሌ ነው ብሎ በስሙ ሲጠቅሱን ችግር የለውም በሚለው ተስማምተው አዘር ባንክ ነው የላኩት ብሎ አጭበርብሮ ይዟቸው ሄደ። ከተከሰሰ ከ5 እና ከ6 ወር በላይ ሆናል። አልተገኘም ነበር በሰዓቱ። ድንገት በአንድ ጓደኛ አማካኝነት እሱም እቃው ተወስዶበት በክስ ሲከስ አግኝቷቸው ድንገት አጋጣሚውን ነግሮን እኛም መተን በክስ ላይ ክስ መስርተንበታል ማለት ነው። ማክሲማም የዋጋ ግምታቸው ስልኩ 13 ሺህ ብር አካባቢ ይገመታል በሰዓቱ። የጂፓሱ ዋጋ 5 ሺህ እስከ 6 ሺህ ብር ባለው ተመን ነው የሚያወጣው። 100% እርግጠኛ ነኝ። ልጁም እኮ አምኗል። ያላመነበት ሚንስ የለም። እርግጠኛም ነኝ። ተደራጅተው ሁላ ነው የሚዞሩት። መኪና ሁላ አላቸው በአጠቃላይ ማለት ነው። ማያውቀው ሰው የለም ሰፈሩ ላይ። እሱም ቢያውቀው ነው እንጂ ሌላ ጀሞችን ሰብስቦ አጠቃላይ ሰፈሩ ላይ ነው የሚዞሩ። ጧት ወደ ስራ በሚድ ላይ ሳለሁኝ አንድ ጊዜ ተጠጋኝና ስልክሽን አንድ ጊዜ ላወራበት ምናምን ብሎኝ ከዛ እያወራ ሄዳ ማለት ነው ይዞት። በዛ መንገድ ነበረ። ከዛ ስጠብቅ አልተመለሰም። ስልኬ ላይ ስደውል ተዘግቷል። ከዛ እንደተሰረኩኝ ያመንኩኝና ቀጥታ መጥቼ ወደሚቀርበኝ ፖሊስ ጣቢያ ሪፖርት አደረግኩ። ከዛ አልቆየም ተገኘው። በ3ኛው ቀን ማለት ነው በ12 ተሰረቀ። ከዛ በ15 ተያዘ ማለት ነው። ስልኬ ነው ልክ ያገኙ ሰዓት ላይ አሳይቶኛል። የራሴ ስልክ ነው ያሳዩ። መብራት ኃይል አካባቢ አጋጣሚ የሆነ ጓደኛ እየጠበቅኩለት ሱቅ አጋጣሚ ስልክ አስደወለኝ አለኝና እኔ ደግሞ ሰጠው ትንሽ ያወራ። ከዛ በኋላ ፍጥነት ጨምሮ
ሲሮጥ በፖሊስና በህብረተሰቡ ዘንድ እጅ ከፈንጅ ተያዘ ማለት ነው። ንብረቱ ወዲያውኑ ተመልሶ ልጁ ደግሞ ወደ እስር ቤት በፍርድ ቤት እንዲታይ ተደርገዋል ማለት ነው። ወንጀል ፈጻሚዎችን በቁጥጥር ስር በማዋልና ተጨማሪ የምርመራ ስራዎችን በተጠርጣሪዎች ላይ እየተጣራባቸው እንደሚገኝ የገርጂ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን ጋሻው ተስፋዬና ሳጅን ተመስገን ጀንበሩ ገልጸዋል። ተጠርጣሪው የተቸገረ ሰው በመምሰል አንድ ስልክ አስደውልኝ እመልስላለሁ በሚል አንድ ሳምሰንግ ሞባይል A32 የዋጋ ግምቱ 25000 ብር የሚገመተውን ከተቀበለ በኋላ ስልክ የሚደውል በመምሰል ሞባይሉን ይዞ ስሮጥ በአካባቢ በነበሩት የፖሊስ አባላት ከነ ኤግዚቢቱ እጅ ከፍንጅ ተይዞ በማምጣት በማታለል ወንጀል ምርመራ እያጣራ እንገኛለን። በተመሳሳይ የግል ተበዳይዋ መንገድ እየሄደች እያለች ስልክ ያስደውኝ በሚል አንድ ሳምሰንግ ሞባይል ወስዶበት ከተሰወረ በኋላ በፖሊስ ክትትል ተይዞ እንዲሁም ንብረቱን ለሌላ ግለሰብ አሳልፎ እንደሸጠ በማስረዳት ከወሰደ በኋላ ለሌላ ግለሰብ ሞባይል ቤት በመሄድ በ10,000 ብር ሽጦ ነው የሸጠበት። በምሪት በፖሊስ ተከታትለን ከነ ኤግዚቢቱ ተይዞበት ኤግዚቢቱ በኤግዚቢትነት የወንጀል ፍሬ ሆኖ ገቢ ተደርጎ ጉዳዮቹን በፍርድ ቤት እየተከታተሉ ይገኛል። ስልክ አስደውለኝማ ተቸግሬ ነው በማለት ስልኩን ከተቀበለ በኋላ ስልኩን ተቀብሎ የደወለ በማስመሰል 3 ተጠርጣሪዎች አብረውት መኪና ውስጥ ነበሩ። እነሱ ተጠርጣሪዎችም መኪና ውስጥ ቁጭ ብለው እየጠበቁ ስለነበረ ልዩም ስልኩን ከተቀበለ በኋላ ሮጦ ኮድ 3 ቢ 65647 በሆነች አዲስ አበባ በሚል መኪና ውስጥ ገብተው የግል ተበዳይ ከኋላ እየጮኸ በፖሊሶች ኃይልና በግል ተበዳይ ጥረት ተይዞ ኤግዚቢቱ በእኛ ላይ መጥቶ ምርመራውን እያጣራ እንገኛለን። የምርመራ መዝገቡንም ለቦሌ ምድብ ችሎት አርቲዲ ልከን በሂደት ላይ ያለ መሆኑን በዚህ ልክ ነው ያለው። የሰዎች እንቅስቃሴ በሚበዛባቸው ቦታዎች ላይ በጥናት ተደግፎ ልዩ ትኩረት በማድረግ የማታለል ወንጀሎችን አስቀድሞ ለመከላከል ፈጻሚዎችን በቁጥጥር ስር የማዋል ተግባር እየተከናወነ እንደሚገኝ የገርጂ አካባቢ ፖሊስ ጣቢያ የወንጀል መከላከል ማስተባበሪያ ኃላፊ ኢንስፔክተር ምስጋናው ቦጋለ ተናግረዋል። ተቸገሩ በመምሰል ስልክ አስደውሉን በማለት ተሽከርካሪን በርቀትም እያዘጋጁ አካባቢው ነጥቀው የሚሰወሩበት ሁኔታ ነው ያለው። ተከታትለን ወደ ሕግ በማቅረብና አስፈላጊውን እርምጃ በመውሰድ ቅጣታቸውን እንዲያገኙ የተደረገ ሁኔታ ነው ያለው። እንደ አጠቃላይ ግን ዞሮ ግን በቀጠናችንም በጣቢያችን ላይ እነኚህ ወንጀሎች አጠቃላይ ህብረተሰቡን በማዘናጋት በማታለል በማጭበርበር ሳይቸገሩ ተቸግረው አስደውሉ በማለት ስልካቸውን እየያዙ ሊሰወሩ ሲሉ እጅ ከፍንጅ እየተያዙ ወደ ሕግ ያቀረብንበት ሁኔታ ነው ያለው። ሿሿ የሚሰሩ ባዶ መኪና ውስጥ ይዘው መጥተው ታርጋቸውን በማጠፍ እንደያ ነገሮችን እየፈጸሙ ሊሰወሩ ሲሉ በሕግ ቁጥጥር ስር ውለን እንግዲህ በመመራ ሂደት ላይ ያሉም አሉ ቅጣታቸውን ያገኙበት ሁኔታ ነው ያለው። አጠቃላይ ግን እንደ መከላከል ግን በቀጠናችን ላይ የተሻለ እንቅስቃሴ እያደረገን ቀጠናችን ሰላምና ደህንነት በማስጠበቅ ህብረተሰቡም ግንዛቤ በመስጠት የተሻለ እንቅስቃሴ እያደረግን ያልነው። በየታክሲ ፈርማታ ላይ በየትምህርት ቤቱ ላይ ህዝብ በሚበዛበት ቦታ ላይ እንደዚህ ያለ አጭበርባሪዎች ስላሉ ራሱን ጠብቆ የተሻለ ህይወቱን ለመኖር ራሱን መጠበቅ ይጠበቅበታል። ነገር ግን እንደዚህ ተፈጽሞ ከተገኙ እነኚህ ቁጥጥርና ክትትል እያደረግን በመደብናቸው ክትትልና መከላከል አባሎች ተጠርጣሪዎችን በቁጥጥር ስር ውለን በመመሪያ ሂደት ላይ እያጣራን እንገኛለን ማለት ነው። ወንጀል ፈጻሚዎቹ ሰዎች በቀላሉ እንዲያምኗቸው እንደታመሙና እንደተቸገሩ በመግለጽ እንዲሁም ልዩ ልዩ ስልቶችን ተጠቅመው ያልደከሙበትን የሰዎች ንብረት ይዘው የተሰወሩትን ተጠርጣሪዎች ፖሊስ ተከታትሎ በመያዝና የተወሰደባቸውን ንብረት እንዲመለስላቸው በመደረጉ መደሰታቸውን የግል ተበዳዮች ተናግረዋል። በመያዙ በአካባቢው የፖሊስ በሚያደርጉት ሌት ከቀን ጥረት ከህዝቡ ጋር በመሆን ጥሩ ሰላም እንዳለ ለህብረተሰቡም ስጋት እንደማይሆን እንደሚሰሩ ነው በኩል ያየሁት። በመያዙ በጣም ደስተኛ ነኝ። በእኩለ ሌሊት ላይ የህዝብ ጥበቃ ሰራዊቶች በቦታው በመኖራቸው በጣም ደስተኛ ነኝ። በቦታው ሆነውልኝ ያለውን ነገር ከኔ እኩል አብረው በማየታቸው በጣም ደስ ብሎኛል። ምክንያቱም ያው የፖሊስ ሰራዊት ባይኖር ኖሮ በቦታው ነገሮች የሚወሳሰቡበት ሁኔታ ይኖራሉ። ስልኩን እንደዚህ አድርጌው ነው ብሎ ስለምንተዋወቅም ሆነ አውቀዋለሁም ብሎ ሌላ
የመፍጠር እንትኖች ይኖሩ ነበር። ፖሊስ ግን እጅ ከፍንጅ ሲኖር ሁሌም ያው በጣም የተሻለ ስራ ይሰራል። በጣም ደስተኛ ነው። በእርግጥ ምንም ኤክስፔክት አላረኩም ነበረ ይገኛል ብዬ ማለት ነው። ግን በቃ በጣም ነው የተደነኩት። የፖሊሶቹ ስራ ያረጉት ጥረት ስልኬን ለማግኘት በጣም አስደስቶኛል እና በጣም ደስተኛ ነኝ እና አመሰግናለሁ። በ1996 ዓ.ም በወጣው የኢፌዴሪ የወንጀል ሕግ አንቀጽ 692 ስር እንደተደነገገው ማንም ሰው የማይገባ ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ አሳሳች የሆኑ ነገሮችን በመናገር የራሱን ማንነት ወይም ሁኔታን በመሰወር ወይም መግለጽ የሚገባውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት ወይም ግምት በመጠቀም በማድረግም ሆነ ባለማድረግ ሌላውን ሰው አታሎ የራሱን ወይም የሶስተኛ ወገንን ንብረት ጥቅም የሚጎዳ አድራጎት እንዲፈጽም ያደረገ እንደሆነ የአታላይነት ወንጀል እንደተፈጸመ ያስቀምጣል። በመሆኑም ይህ ወንጀል በቀላል እስራት ወይም እንደ ነገሩ ከባድነት ከ5 ዓመት በማይበልጥ ጽኑ እስራትና በገንዘብ መቀጮ እንደሚያስቀጣ ይደነግጋል። ወንጀል ፈጻሚዎች የተለያዩ የማታለያ ዘዴዎችን ተጠቅመው አንዱ ላይ ወንጀል ሲፈጸም ሌሎች ቆመው ሳይመለከቱ ነግበኔ በማለት ወንጀል የሚፈጽሙ ግለሰቦችን በመያዝ መረጃ በመስጠት በሕግ እንዲጠየቁ ከማድረግ አኳያ ህብረተሰቡ ከጸጥታ አካላት ጎን በመሆን መስራት ይኖርበታል። እያንዳንዱ ሰው ተቸገርኩ ሞባይልን ስጠኝ ተብሎ ሲጠየቅ በመጠራጠርና በቂ ጥንቃቄ ሊያደርግ እንደሚገባም ተገልጿል። አሁን ብዙ ጊዜ አንድ ሰው ትኩረት የሚያደርገው እኔ ላይ አልደረሰም በሚለው ነገር ነው። ማንም ላይ ቢደርስ ገንዘብ ይጠፋል እንጂ በጤና ነገር አይመጣብኝም ብሎ ስለሚያስብ እንደዚህ አይነት ነገሮች ይፈጠራሉ። የግዴታ ከገንዘብም አልፎ ጤናው ላይ ሊደርስ ይችላል እና ጥንቃቄ ቢያደርግበት ጥሩ ነው ብዬ አስባለሁ። ሰው መርዳት በጎነት ቢሆንም ወይም የሰው ባህሪ ቢሆንም ግን በተረጋጋ መንፈስ ያ ሰው እንዳይሮጥ ወይ በእይታዬ ውስጥ በቁጥጥር ስር ያደርገዋለሁ በሚለው ነገር ሰውየው እንዳይርቅ በማድረግ በተመጣጣነ አማካኝነት ቢረዳ ሰውን ጥርጣሬ ባለበት እንዲሁ ማለት ጥርጣሬ ሲባል ምንድነው ሰውን አትርዱ ሳይሆን በቃ እነሱ ለተጋላጭነት ለጉዳት ሳይጋለጡ ራሳቸውን እንዳይሰረቅባቸው ንብረታቸው በማይጠፋበት መልክ ቢያደርጉ ይህንን ግንዛቤ ይዞ ማህበረሰቡ ጥንቃቄ ቢያደርግ እመክራለሁ። ህብረተሰቡ በጣም መጠንቀቅ አለበት። በጣም መጠንቀቅ ማለት በተለያየ አይነት ዘዴ ነው የሚመጡት። አሁን አስደውሉኝ በማለት ማንም ይዞ ይገባል መኪና ውስጥ ብሎ የሚያስብ ሰው አይኖርም። ብዙ ጊዜ በቅንነት ሰዎች ያስደውላሉ። በሚያስደውሉበትም ሰዓት በአቅራቢያቸው ሌሎች ሰዎች ትኩረት እንዲያዩ ህብረተሰቡ ከፖሊስ ባሻገር ህብረተሰቡ አስፈላጊነት የሚሆንበት ወቅት አለ። ሰው ሲኖር ምንም ጊዜ ያው ከፖሊስ በተጨማሪ የተሻለ መረጃ ይገኛልና ያ ነው ያገኘሁት። በአጋጠሙኝም ሰዎች ምስክርነት ሰጥተውልኝ ያው በቀላሉ ንብረቴን እንዳገኝ ረድተውኛል። ሆን ብለውም በዙ ተዘጋጅተው በወንጀል ድርጊት ውስጥ ተባባሪዎቻቸውን አሳትፈው የሚንቀሳቀሱ አሉ ማለት ነው። በዛ ልክ ህብረተሰቡ ጥንቃቄ ነው ማድረግ ያለበት። በትራንስፖርት ሲጠቀምም በዛው ልክም ባለበት ሁኔታ ላይ ጥንቃቄ ማድረግ ነው ያለበት ማለት ነው። ታርጋቸውን ያጥፋሉ። ታርጋ የሌላቸው መኪኖች አሉ። በዛ ውስጥ ተሳታፊ እንዳይሆን ራሱን ጠብቆ ትራንስፖርት አገልግሎት በሚጠቀምበት ሰዓት ላይ ጥንቃቄ ማድረግ አለበት። ታርጋቸውን በደንብ ያላቸው የሌላቸው መሆኑን ማረጋገጥ አለበት። የተቸገረና ያልተቸገረውን በአግባቡ መለየት አለበት እንጂ አላግባብ ዝም ብሎ የተቸገረ መስሎት ስልኩንም ሰጥቶ ገንዘቡንም ሰጥቶ ችግሩ ሰለባ እንዳይሆን ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። ማህበረሰቡ አብረህ መከተል ያንን ሰው ልክ በሚደውል ሰዓት ሲወጣ አብረን ቢከተል አረጋውያንም ሆነው ሊመጡብክ ይችላሉ። እነዚህ ሰዎች አታውቅም ምን አይነት ሰው ሆነው ጻድቅ መስለው ነው የሚመጡብህ። ስለዚህ ራስን ፕሮቴክት ማድረግ የምችልበት መንገድ ስልኪ ካርድ ባላንስ የለውም ብትል ይሻላል። በጭራሽ አለማስተዋል የሆነ አሳሳች የሆነ ነገሮች ነው የሚጠቀሙት። በዛ ላይ የተቸገረ ሰው በመምሰል ነው የግል ተበዳይ ጋር ቀርቦ የሚጠይቁት። ነገር ግን ህብረተሰቡ የራሱ ጥንቃቄ ማድረግ እንዳለበት ነው።